ዳኒ ማለት ነው። ዳኒ ያለው ከምታስቆርጩ በዚሁ በገዶሎ አብራችሁ ኖሩ፣ እኔ እወጣላችኋለሁ አልኩኝ አለ ዳኒ ማለት ነው። በቃ እና ምን ይጠበስ? ይሄን የማታውቁ ሰዎች ካላችሁ እኛም እስከዛሬ ባለማወቃችን ነው ከእህታችን ጋር እንዲሆን እንዲቀጥል እንፈልግ ነበር። ይሄን ያክል ጎዶሎ እንደሆነ እኛ ልብስ ለብሶ ስለሆነ የምናውቀው ወንድ መሰለነ። ለካሱ ልቡ ሁሉ ነገሩ የወንድ ነገር የለውም። ይሄን ሰው ተረጋግቶለታል። ሄርሚም አሁን ከእሱ መራቅ ነው የምፈልገው ብላለች ስላረጋገጠች ማለት ነው። ለዚህም እኮ ነው በጎዶሎ የመጣው ልጅ ስለሆነ እኮ ነው የልጅነቴ ልጄ ነው ከሱ መነጠላችን ነው። ሩታ የልጅነቴ ጎዶሎነቱን ያውቃና እንደሌለው ያውቃን በሚስት የመጣ እንደሆነ ያውቀዋል። በሱ መጣው እኮ የልጅነቴ ልጅ ነው። በጎዶሎ ስላስረገዘ ነው በአፋን ኩሉ እንትን አረገን እኮ አሁን ነገ ልጋጉን እያንጠባጠባ ይመጣና ለምንድን ነው እንደዛ በሰዎች አሳልፈሽ የሰጠሽኝ? እንዴት አይታ መረዳት ያቅታታን አለ። ይሄ ዝብዝብ ምኑን አይታ ትረዳ? አይኗ ያስታውቅ፣ ድዱ አይለይ፣ አፏ አይለይ። ምኑን አይታ ትረዳ ልጅቱ? የሆነ ነገር ልንገራችሁ፣ በእናታችሁ የሆነ ነገር ልንገራችሁ፣ በእግዚአብሔር ስሚ። ኤርሚ ጋር ሲመጣ አይደለም ቀበቶ አይደለም ቀበቶ፣ እዚህ ዳሩ ጋር ያለው ራሱ ይወፍራል። ገባሽ? ትናንታውን አልጋ ላይ ሲቀመጥ አላየሽም? አልጋ ላይ ሆነ ሲቀመጥ አላያችሁ? ሞተት ብሎ ሙሽሽ ብሎ ምንም የለም አይቆምለትማ። ውድ ቤተሰቦች እንግዲህ የሄርሜላ ደጋፊዎች እርጭስስ አመድ ሆነዋል። አመድ የከሰል አመድ ሆነዋል ማለት ነው። የቀራቸውም ነገር የለም እና በዚሁ አጋጣሚ ሰሞኑን ዱባይ ያላችሁ ሰዎች ያው ታውቁታላችሁ፣ ዝናብ እንደ ኢትዮጵያ ክርምት ይዞናል ማለት ነው። ለድምፁ በጣም ይቅርታ ድምፅ አለ ማለት ነው። እና ሩታዬ በጣም ትችያለሽ የኛ ነብር የኛ አንበሳ ማለት ነው። እውነት እንኳንም ያንቺ ደጋፊ ሆንኩኝ ማለት ነው። ትችያለሽ በጣም ወይኔ ይመችሽ፣ ያራዳ ልጅ ማለት ነው። የሀብቴ ልጅ ማለት ነው። እንደዚህ ጭስስ እርራሉ እኮ ቤተሰብ ተቃጠሉ። ምግብ ከበላው 3 ቀን ይደዋሉ እኮ ጎስ እውነት። በዚሁ አጋጣሚ የሩታ እህቶች ማለት ነው ስንት ነገር ስናሳልፍ እንኳን እንደዚህ እርርድብን እንኳን አላለም። እውነት አሁን ቆይ እኔ ግራ የገባኝ ነገር ቢኖር ማለት ነው በዚህ ናክል የሚቃጠሉት ማለት ነው። እስቲ ንገሩኝ፣ እንደኔ ግራ የገባው ሰው አለ? ከምሬ ነው ምላችሁ። በጣም እኮ ነው ግራ የሚያጋቡት። ሄርሜላ ለአብርሽ ምንዋ ነውና በዚህ ናክል የሚቃጠሉት፣ በዚህ ናክል የሚናደዱት እንዴ? ወይኔ ቤተሰብ እንደውም ሰው አብደዋል ማለት ነው። እነዚህ ልጆችማ አብደዋል። እውነት አማሌል ያስፈልጋቸዋል ማለት ነው። አማሌል አብርሽ ሰራላቸው ማለት ነው። ሰራላቸው። እኛ እኮ የአብርሽን ስራ ስለምናቅ ነበረ። ተው ይቅርባችሁ፣ ባለትዳር መካከል አትግቡ። ሄርሜላ ታይ ስትባል ስትመከር ነበረ ማለት ነው። ገና እውነቱ በላወቃችሁት ነገር አንድ ቪዲዮ ተሰርተዋል ብላችሁ በዚህን አክል ያዙኝ ልቀቁኝ የምትሉ እኔ ምላችሁ ነገር ማለት ነው። የእናንተ ባል ማለት ነው አንድ ሴት መታ ብትወስድባችሁ ለካ ባላችሁንም አውጥታችሁ የምትሰጡ ሴቶች ናችሁ ማለት ነው። በዛ ላይ ትልልቅ ናችሁ፣ እድሜያችሁ ትልልቅ ነው። አረ ስለ ራሳችሁ ኑሩ። ውይ አብርሽ እኮ አይደንቀው አይሞቀው እስካሁን ድረስ ማለት ቢሞቀው ቢደንቀው ኖሮ ይሄንን ነገር ባልሰራ ኖሮ ማለት ነው። እናንተ ነው የምታውቁት። እናንተ የታወቃችሁ አብርሽ ወንድ ይሁን ሴት ይሁን ከወንድም ወንድ ነው። ገባችሁ? በድራማው ደግሞ እንደዚህ ጭስስ እርርድብን ቢወር ደሞዛችሁ እኝክ አብርሽ ይችላል በጣም እና ያልገባችሁማ ደደብ እናንተ ናችሁ፣ ደነዞች ማለት ነው። በዚህ ናክል ስራ ፈታችኋል እንዴ? ሄርሜላ ለአብርሽ ምኑ ናት? ምኑም እኮ አይደለችም፣ ፍቅረኛው አይደለችም፣ ምኑ አይደለችም። ግዴታ እኮ የለበትም እንዴ በግድ አግባት፣ በግድ ትዳርህን፣ በግድ ልጅህን ፍታ። ዛሬ ጭራሽ ብላችሁማ ኧረ ብስሚላ እናንተ የተናገራችሁት እኔ መናገር አልችልም ማለት ነው።
በዚህ ናክ ሰው ያብዳል? እስቲ ውድ ቤተሰቦች እውነት እኔ በጣም ነው ግራ ያጋቡኝ። ምክንያቱም ሚስቱ አይደለችም ሄርሜላ፣ ፍቅረኛው አይደለችም እንደ የራሷ ህይወት እኮ አላት፣ የራሷ ልጅ እኮ አላት። እንደውም እኮ ማመስገን አለባት እኮ። ቆይ ትንሽ ጠብቁ ማለት ነው። በቅርብ ቀን ሄርሜላ አብርሽና ሩታ ስታመሰግን ካልመጣች ማለት ነው። ዛሬ እናንተ አብርሽ እንደዚህ የምትቀጠቅጡት እንደዚህ የምትሉት ማለት ነው። ነገ ሄርሜላ ስታከብረውና ሄርሜላ እግሩ ስር ወድቃ እና ለዚህ ደረጃ ያደረስከኛ አንተ ነህ ደግሞ ዞራችሁ ደግሞ አብርሽን ትሰድባላችሁ። ነገ ደግሞ ከሄርሜላ ትመጣ ወይኔ በአናታችሁ ትተክሉታላችሁ ማለት ነው። በአናታችሁ ኧረ በአንድ ጽኑ፣ እውነት በአንድ ጽኑ። አብርሽ ከሩታ ጋር ሄደ፣ በቃ ሄርሜላን ይዛችሁ ተጓዙ። ስለ ሄርሜላ ነው አይደል የምትከራከሩት? አብርሽን መጣ፣ አብርሽና ሄርሜላ ይዛችሁት ለአንድ ቪዲዮ በቃ። ወይኔ ሩታ ሩታ ግን ትገርማለች በጣም እውነት አቃጣሪ እውነት በጣም ነው የምታቃጥይ ማለት ነው። ሩታ ትችያለሽ፣ እውነት በጣም ነው ትችላለች ማለት ነው። አብዛኛው ጊዜ ማለት ነው እኔ ቲክቶክ ሰፈር ምን ይሉኛል መሰላችሁ? እና ሌላ ዩቱብ የተረገመች ናት። በ3 አመቷ ነው በ2 አመቷ አንድ ቀን ሩታ አጥፍታለች ስትል አይተናትም ሰምተናትም አናቅም። አብርሽና ሩታ ሲሆኑ አብርሽና ሩታ ትወዳለች። አለበለዛ ሩታ ብታጠፋ እንኳን አጠፋች ብላ አንድ ቀን ቪዲዮ ሰርታ አታቅም። እሷ ናት ማትቀየረው፣ እሷ ናት ምን እንደነካት ምን እንደምታቅ እያሉ ነው ማለት ነው። እና ስለ ሩታ ስለማቅ ማለት ነው በደንብ አድርጌ ጠንቅቂ ገባችኋል? እና እናንተም ደግሞ ጽኑ እንደኛው ማለት ነው። እኛ ችግር የለብንም የሩታ እህቶች። አብርሽ ሄደን ኖርማል ነው ይዛችን ልጃችንን ይዘን ሩቲን ሀብት ይዘን ነው ዘና ፈታ ምንለው ምንስቀው ምናወራው ምንዝናናው ማለት ነው። ግን እናንተ እንደዚህ በባዶ ኧረ ብስሚላ ነውር የሚባል ነገር አታውቁም። ምን አይነት ቤተሰብ ነው እንደውም ያሳደጋችሁ እናንተ ማለት ነው? ወይስ እናንተም በእንደዚህ አይነት ሁኔታ ነው ያደጋችሁ? የሰውን ባል እየነጠቃችሁ ባለትዳር የሆነ ወንድ ልጁን እንዳያሳድግ ዛሬ ደግሞ አብርሽን እየረገጡ ነው። ትላንትና ሩታ ነበረች፣ ዛሬ ደግሞ አብርሽ። ብትረግጡት ብትወጡ እሱ አይሞቀው አይቀዘቅዘው አብርሽ አብርሽ ነው። ገባችኋል? እስከ ዛሬ ቢሰደቡ ቢወቀጡ አብርሽና ሩታ በዚህ ሚዲያ ላይ አይቀመጡም ነበር። ስለዚህ ለራሳችሁ ኑሩ፣ ለራሳችሁ ያሳስባችሁ። እስቲ ለብርቱ ከሆነ ችግር የለውም በቃ እኛ እናዋጣችኋለን ነገ ማለት ነው። በቃ ግሩፕ ሰብስበን ምናምን 5ም ያለው 10ም ያለው የሄርሜላ ደጋፊዎች ሊያብዱ ነው። አማኑኤል የምናገባበት ነገር ስጡን፣ ወይም ደግሞ በነዶር የምንገዛበት ነገር ስጡን ብለን እንለምናለን። አይዟችሁ ማለት ነው። ምንም አይደለም። አንዳንድ ያጋጥማል ማለት ነው። ላጋጠመ ነገር ደግሞ ሙስሊም ከሆናችሁ አልሐምዱሊላህ፣ ክርስቲያንም ከሆናችሁ ደግሞ ተመስገን ብላችሁ ደግሞ ማለፍ ነው እንጂ ያለባችሁ በዚህ ናክል ሽንታችሁን ይዛችሁ ግትር ብላችሁ ማልቀስ ማንባት። ኧረ ብስሚላ የእናንተ ማሳውን ዘገነነን